የዛሬው የዋኖቻችን መርሃ ግብር ዋናችን በቅድስናው ልዩ በውለታውም ድንቅ የሆነ ከእምነቱ ጽናት የተነሳ በዝምታ የኖረ እንደ አብርሃም ቤተሰቡን የተወ እንደ ይስሐቅም የታዘዘውን የፈጸመ ትሁት የግብጽ ስደተኛ አረጋዊው ቅዱስ ዮሴፍ ነው። አረጋዊው ዮሴፍ በዘመናችን ብዙ ካልተገለጠ ብዙ ያልተነሳ እንደ ቤተክርስቲያን ግን ሰፊ ታሪክ ያለው ትልቅ አባት ነው። ባጭሩ ማንነቱን ለማሳየት ስለሱ ብዙ ቅዱሳን አባቶች ከመሰከሩት መካከል የአባቶች ሁሉ አባት ምርጡ አባት ይባላል። በምድራችን ላይ እንደ ቅዱስ አረጋዊው ዮሴፍ አባት የለም። ምክንያቱም የወልደ እግዚአብሔር የአምላካችን የኢየሱስ ክርስቶስ በንጹህ ሕሊና በትሑት ስብዕና በፍቅር ያሳደገ ስለሆነ ደግ ምርጡ አባት ይባላል። ምናልባት ከፀሐይ አጠገብ የነበረ ኮከብ ስለሆነ ወቅቱ አምላካችን ኢየሱስ ክርስቶስ የተወለደበት ድንቅ ታምር የሰው ልጆች በክርስቶስ በኩል የሚገኘው መዳን ይጠባበቁበት ስለነበረ ያሸፍኖት ከፀሐይ አጠገብ ስለነበረ ብዙ አልተወራለትም እንጂ ብዙ የሚነገርለት ሰፊ ገድል ሰፊ ታሪክ ያለው አባት ነው። ለምሳሌ የተወሰኑትን አባቶቻችን ስለሱ ከመሰከሩት መካከል ብናነሳ ጻድቅ ነው። በማቴዎስ ወንጌል ወንጌላዊ ቅዱስ ማቴዎስ ጻድቁ ግን ይላል፣ ጽድቁን ይገልጻል። በቅድስና ያለ ጻድቅ ነው። ሰማዕት ነው። አስቀድመን እንዳልን በፍቃዱ መከራን የተቀበለ ነው። እጅግ ትሑት ስብዕና የነበረው እመቤታችንን ወላዲተ አምላክ መሆኗን ሳያውቅ፣ አንድ ማስተዋል ያለብን እመቤታችን ወላዲተ አምላክ መሆኗን ካወቁ በኋላ እመቤታችንን ማክበር ለተቻለው ቀላል ነው ላመነበት። ዮሴፍ ግን በኋላ በታሪክ እንደምንመለከተው ክብሩ የሚጀምረው ድንግል ማርያምን ዘላለማዊት ድንግል የክርስቶስ እናት መሆኗን ሳያውቅ የበኩር ልጇን እስክትወልድ ድረስ አላወቀም ነበር እንደሚባለው፣ አላወቃትም እንደሚባለው ሳያውቅ ያከበራት በፍጹም ትሕትና ወደ ቤቱ ይዟት ሄደ። በብሉይ ኪዳንና በአዲስ ኪዳን መሸጋገሪያ ዘመን የነበረ ልዩ ጻድቅ አባት የሆነ ነው እና ስለሱ ብዙ ተብሏል። በታሪክ ውስጥ እናዋለን። ልደቱን ስናነሳ ግንቦት 26 ቀን በእስራኤል ነው የተወለደው። የእናቱ ስም በገድልም በስንክሳርም በድርሳናት ውስጥም አልተገለጠም። የአባቱ ስም ግን ያዕቆብ ይባላል። ከነገስታት ወገን ነው። ከነገስታት ወገን ሆኖ ግን በነገስታት ሰንሰለት ውስጥ ወይም በነገስታት ሥራ ውስጥ ያልተሳተፈ በትሕትና ሆኖ እንጨት በመጥረብ ወንበር፣ ጠረጴዛ፣ ሞፈር፣ ቀንበር በመስራት ራሱን ይችል የነበረ ደግ፣ ንጹሕ፣ በጣም ዝምተኛ ዮሴፍን ለምሳሌ በማቴዎስ ወንጌል ወይም በአራቱም ወንጌል ብንመለከት ዮሴፍ ሲያወራ አናየው። መስማት ብቻ ነበር ጸጋው። ይሄ ደግሞ በቤተክርስቲያናችን ከአስርቱ ማዕረጋተ ቅዱሳን አንዱ ጽማዊ ወይም ዝምተኛው አባት ይባላል። ሁሉን በዝምታ ባኮቴት የሚቀበል እንጂ የሚከራከር የሚያወራ አልነበረም። ከመቤታችን ጋራም በነበረበት ውስጥ ማለት ነው። እንግዲህ ቅዱስ አባት 40 ዘመን ያህል በሕግ ንጹሕ ሆኖ በድንግልና ከኖረ በኋላ ከ40 ዓመት በኋላ የሕግ ሚስት አግብቶ 7 ልጆችን የወለደ ነው። የተወሰኑት ልጆቹ በመጽሐፍ ቅዱስ ወንጌላውያን አንስቷቸዋል። እነ ዮሳ፣ እነ ይሁዳ፣ እነ ያዕቆብ፣
እነ ሶሎሜ ከእመቤታችን ጋር አንዷ የተሰደደችው ልጁ ነች። አግብቶ 7 ልጆችን ወልዶ በተከበረ ትዳር ውስጥ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የኖረ ቅዱስ አባት ነው። ልጆቹንም በአግባቡ ያሳድግ የነበረ አባት ነው። ለእመቤታችን ሲመረጥ እንዲሁ አይደለም የተመረጠው። ሚስቱ ከሞተችበት በኋላም 52 ዓመት በትዳር ቆይቶ ከሞተች በኋላም ንጽህናውን ጠብቆ ወደ ሌላ ሴት ሳይደርስ የሞት ልጆቹን በማሳደግ የኖረ ነው። ሌላው አንድ ማስተዋል ያለብን ቅዱስ ዮሴፍን ስናነሳ ለእመቤታችንም ዝምድና የነበረው ነው። ታሪክ እንዳይሰፋብን እንጂ በኋላ ላይ እናያለን። ከእመቤታችን ጋር የቅርብ የሥጋ ዝምድና በራሱ በአባቱ በያዕቆብ በኩልም በሚስቱ በማርያም በኩል። እዚህ ጋር ምናልባት አድማጮቻችን መርሐ ግብራችንን የሚከታተሉ ሰዎች የዮሴፍ ሚስት ማርያም ትባላለች። ይሄ በስንክሳር በገድል በዜና መዋዕሎች የእሱ ታሪክ በተጻፉበት ቦታ ሁሉ አንዳንድ ሰዎች እመቤታችን ቅድስት ድንግል ማርያምን በስም ማርያም ስለምትባል ከዛ ጋር ሊያምታቱት ወይም ግራ ሊገባቸው ይችላል። እዚህ ጋር ባጭሩ ክሊር እናደርገው ወይም ግልጽ እናደርገው። የዮሴፍ ሚስት ማርያም ነው የምትባለው። የአምላካችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያምም ማርያም ነው የምትባለው። የዮሴፍ ሚስት ማርያም ደግሞ ለእመቤታችን የእህቷ ልጅ ነች፣ ወይም ደግሞ እመቤታችን ለዮሴፍ ሚስት ያክስት ልጅ ነች ማለት ነው። ይሄን ረጋ ብለው ይስሙት ወይም ድርሳናቱን ማየት ይቻላል። በዚህ ውስጥ ነው ዮሴፍ የኖረው። ስለዚህ ንጽህናውን የጠበቀ ታላቅ ቅዱስ አባት የሆነ ነው። 114 ዓመት በምድር ላይ በንጽህና በትሕትና በቅድስና እንደኖረ ዜና መዋዕሉ፣ ገድሉ፣ ስንክሳሩ በስፋት ይተርክልናል። የቅዱስ ዮሴፍ መንፈሳዊ ሕይወት በጣም ጥብቅ የሆነ ገና የሚጀምረው ከሃይማኖቱ ነው። መንፈሳዊ ሕይወት ከሃይማኖት ይጀምራል። እግዚአብሔርን ያመነ ማመን ብቻ ሳይሆን ባመነበት ሕይወት ውስጥ ታምኖ ጭምር ሁሉ በንጽህና የተገኘ አባት ነው። የመንፈሳዊነቱ አንደኛው ክርስቶስን በአባትነት ከመቀበሉ በፊት የነበረውና እመቤታችንን ወደ ቤቱ ከወሰዳት በኋላ ያሉት ሁለቱ ሕይወቶቹ ምንም የማይነጣጠሉ ተመሳሳይ የሆነ ጻድቅ የሆነ ቅዱስ አባት ነው። ለዚህ ነው ቅዱስ ማቴዎስ ጻድቁ ዮሴፍ ግን በስውር ሊተዋት አሰበ ያለው። ይህን አብሮ የምንተርከው ቢሆንም እመቤታችን ቅድስት ድንግል ማርያምን ጸንሳ ባገኘት ጊዜ እመጣበታለሁ። ለዚህ እንዲያያዝ ነው። ባገኛት ጊዜ ጻድቅ ስለሆነ ቅዱስ ስለሆነ ከምንም ከማንም ይሁን አሳልፌ ለቤተ አይሁድ አልሰጥም ብሎ እርሷን ለአይሁድ አሳልፌ ከምሰጥ እኔ ራሴ በዋረድ ይሻለኛል ብሎ ከሀገር ሊጠፋ ነው ያሰቡ። ይሄ የሕሊናውን ንጽህና ያህል ማንም ላይ መጠቆም የማይፈልግ ማንንም አሳልፎ የማይሰጥ የማይጋጭ በትርምት ሕይወት የነበረ ነው። ይሄ የትርምት ሕይወቱን ይሄ የንጽህና ሕይወቱን ይሄ የቅድስና ሕይወቱ በኋላ የአምላክ አባት ለመሆን ምንም በሥጋ ባይወልደውም ክርስቶስ በምድር አባት የለውም በሰማይ እናት የለውም ቢባልም በምድር እንደ አባት ሆኖ ተቀብሎ በፍጹም ያሳደገው ስለሆነ መንፈሳዊነቱን ከፍ የሚያደርግልን ነው። ብዙዎች ያከብሩት የነበረ ብዙዎች ይወዱት የነበረ ይሄንን አይተው ለምሳሌ አባቶቻችን ስለሱ ምስክርነት የሰጧቸውን የተወሰኑትን ማየት እንችላለን። የተወሰኑትን ለምሳሌ ብንመለከት ዝምተኛነቱን አይተው መልአከ እግዚአብሔር እያነጋገረው እርሱ ግን በዝምታ የኖረ ቅዱስ ገብርኤል አነጋግሮታል። ማርያምን ለመተው አትፍራ ሲለው እርሱ ለምን እንዴት ለምንድን ነው የማልፈራው ሳይል በዝምታ የኖረ ባኮቴት የተቀበለ ቅዱስ አባት ነው። ከመቤታችን ጋራ በስደቷ መከራን ለመቀበል ሳይሳሳ ሊቀ ሐዋርያት ቅዱስ ጴጥሮስ እንኳን ከክርስቶስ ጋር 3 ዓመት ተምሮ መጨረሻ ላይ አይሁድ ሊሰቅሉት በመጡት ጊዜ ፈርቶ በኋላ ቢመለስም እንደ ካደ ይነገራል። እርሱ ግን በአኮቴት የተቀበለ ያውም በስተርጅና የ92 ዓመት ሽማግሌ ነው። ከ92 ዓመቱ በኋላ ነው እመቤታችንን አሁን ቀጥሎ የምናየው በጮኝነት እመቤታችንን ሰፊ ታሪክ የሚይዘው የወሰዳት በስተርጅናው ኃላፊነት የወሰደ ስደትን በረሃን የመረጠ መከራን በአኮቴት የተቀበለ ያውም ያለማማረር
የኖረ ነው። ሳይለምንም የእጅ ስራውን እየሰራ ሙያ አለው፣ በሙያው የሚተዳደር የማንም በስተርጅና ጥገኛ ያልሆነ ለሚስቱ ታምኖ ለሞተችው ልጆቹን በአግባቡ ያሳደገ። የልጆቹን ፍሬ ብናይ ሐምሌ 18 ከሚከበሩ ቅዱሳን አባቶቻችን መካከል አንዱ ያዕቆብ ነው። ከ12 ሐዋርያት አንዱ ያዕቆብ ነው። የጌታ ወንድም የተባለው ያዕቆብ አለ። የጌታ ወንድም ይባላል አብሮ ስላደጉ እንጂ ለጌታ ወንድም መንትያ ቅጥያ የለው። ይህ የጌታ ወንድም ራሱ ያዕቆብ መልእክትን ሲጽፍ እሱ ግን ወንድም አላለም። ወንድም ቢባልም እኔ ባሪያ ይላል። ያዕቆብን የመሰለ የኢየሩሳሌም የመጀመሪያው ሊቀ ጳጳስን ታላቁን አባት ያሳደገ ነው ቅዱስ ዮሴፍ። ልጆቹ እንኳን በቅድስና እነ ሰሎሜ እነ ዮሳ የኖሩ ናቸው። የነሱ ታሪክ አለውና ልጆቹን ለቅድስና ጭምር ሁሉ ያበቃ ደግ፣ በአካባቢው የተመሰገነ አባት ነበረ። እንግዲህ እዚህ ጋር ነው የቅዱስ ዮሴፍ ክብሩ ተገልጦ የምናየው ከዚህ በኋላ ነው። ከዛ በፊት ያለው እሱና እግዚአብሔር የሚያውቁት በጎ ቅዱስ፣ በሃይማኖት የጸና በምግባር የቀና የታረመ ሕይወት ነው። ያልተገለጠ ሕይወት ነው። አስቀደመ እንዳልን በፀሐይ አጠገብ የነበረ ኮከብ እንዳለው ያልተገለጠ ነው። በኋላ ለእመቤታችን ግን በጠባቂነት ከተሰጠ በኋላ ቅዱሳት መጻሕፍት እንደሚመሰክሩት ክብሩ ከፍ ብሎ ታይቷል። ይህ እንዴት ነው ቢባል ታሪኩን ባጭሩ ለማስቀመጥ እመቤታችን ቅድስት ድንግል ማርያም እናትና አባቷ ከወለዷት በኋላ የስዕለት ልጅ ነችና ለቤተ መቅደስ በ3 ዓመቷ ሰጥተዋታል። ነገረ ማርያም ድርሳነ ማርያም እንደሚናገረው በቤተ መቅደስ ውስጥ በ3 ዓመት ተሰጥታ 12 ዓመት ኖራ 12 ዓመት ሲሞላት ቤተ መቅደስን የምትቀድሰዋን ቅድስተ ቅዱሳን እውነተኛ አማናይቷ የአዲስ ኪዳን መቅደስ የልዑል እግዚአብሔር የወልደ እግዚአብሔር ማደሪያ ሆነችውን ባለመረዳት ባለማወቅ ተቀድሳለችና ትውጣ ብለው አይሁድ መምከር ጀመሩ። አይሁድ ሲመክሩ በቤተ መቅደስ ትሑት አገልጋይ የነበረው ዘካርያስ የመጥምቀ መለኮት የቅዱስ ዮሐንስ አባት ዘካርያስ ሰማና ወደ እመቤታችን ጠጋ ብሎ ከቤተ መቅደስ እንድትወጪ የአይሁድ ካህናት እየመከሩ ነው፣ ልቤ አልተቀበለውም፣ ምን ትያለሽ አላት። እመቤታችን መልስ ሰጠችው፣ እኔ የማውቀው እግዚአብሔርን ብቻ ነው፣ ሌላ የማውቀው የለኝም፣ ስለዚህ ፈቃደ እግዚአብሔርን ጠይቅ አለችው። እመቤታችን መምህርትም ነች፣ ነቢይትም ነች፣ ትሑት ነች፣ አብዝታ የማትናገር ነች። ልክ ዮሴፍን እንዳነሳ ነው። ብቻ ለምን አለች። ለራሱ አልተከራከረችም። ገብቶ ሱባኤ ይዞ ጾመ፣ ጸለየ፣ ማጠንቱን እያጠነ በክህነቱ ፈቃደ እግዚአብሔርን ሐሳቡን ጠየቀ። እግዚአብሔርም መልስ ሰጠው። በአካባቢ የሚኖሩ በኢየሩሳሌም ያሉ በዚህ አካባቢ ካሉ አረጋውያን ሚስታቸው ከሞቱባቸው መካከል በርካታ አዛውንት ሽማግሌዎችን ሰብስብና እነሱ ተመርጠው ለእሷ ጠባቂ ይሆናሉ። ይህን ለማድረግም በትራቸውን አምጣና በቤተ መቅደስ ውስጥ ጸሎት አደርስበት፣ ሱባኤ አደርስበት፣ ፈቃደ እግዚአብሔር ጠይቅ ተባለ። የ1985 አባወራ ሚስቶቻቸው የሞቱባቸውን በትር በቤተ መቅደስ አግብቶ ጸሎት አደረሰ። በቤተ መቅደስ ውስጥ ጸሎት ሲያደርስ ከነዛ ከ1985 በትር መካከል የአረጋዊ ዮሴፍ በትር ምልክት ታየባት። እንግዲህ ዮሴፍ ምርጡ የተባለው ከነዚህ ከ1985 ውስጥ መካከል አንደኛ ሆኖ በመመረጡ ነው። ይሄም በፈቃድ እግዚአብሔር በሰዎች ምርጫ አይደለም። በትሩ ላይ ኦ ዮሴፍ የሚል ዮሴፍ ሆይ ድንግል ማርያምን ተቀበል፣ ወደ ቤት ውሰዳት የሚል ምልክት ተጽፎ ታየ። የሁሉም ስም ነበረ። በዚህ ተደነቁ። ይሄንን ለማረጋገጥ መልሰው አይሁድ ራሱ መጥምቀ ማነው ቅዱስ ዘካርያስም ጭምር ለማረጋገጥ በቤተ መቅደስ ውስጥ በሚያስቡ ሰዓት ዮሴፍ ላይ አረጋዊው ዮሴፍ ላይ እርግብ አረፈችበት። መመረጡ በዚህ ታየ። ሌሎቹ ላይ ሳታርፍ በተአምር ማለት ነው። ከዚህ በፊት ሆኖ በማያውቅ መንገድ ነው። አረጋዊ ዮሴፍ ላይ አረፈች። ይሄ ሁለተኛ ምልክት ታዩ። ነገር በሶስት ይጸናልና ዕጣ እንጣል እስኪ አሉ። ዕጣ ጠቅልለው ጸሎት ጸልየው ዕጣ ወጡ። የመንፈስ ቅዱስ ምርጫ ዮሴፍ ነበረ። ስለዚህ ዮሴፍ ሳያቅማማ እንግዲህ ቅድም እንዳልነው ቤቱ 7 ልጆች አሉት። ሚስቱ አርፋበታለች፣ በሐዘን ያለው። ስለዚህ 8ኛ ልጅ
ወይም 8ኛ እመቤታችን እንደ ልጁም ነች። ገና 12 ዓመት ልጅ ነች እመቤታችን። ምንም ለአምላክ ሕሊና አምላክን ለመውለድ በአምላክ ሕሊና በቅድስት ሥላሴ ሕሊና የታሰበች ቢሆንም ይሄን እሱ አያውቅም። ብቻ በቤተ መቅደስ የነበረች አንዲት ሴት እርሱ እንዲወስዳት መመረጡን እንጂ ክብሯን፣ ንጽሕናዋን፣ ድንግልናዋን፣ ወላዲት አምላክነቷን አያውቅም። እሺ ለእኔ ከወጣማ የእግዚአብሔር ፍቃድ ከሆነ ብሎ ነው የወሰደው። በደንብ እናስተውል። እመቤታችን መሆኗን አውቆ መውሰድ ክብር ነው። እርሱ ግን ወላዲት አምላክ መሆኗን ሳያውቅ በቤተ መቅደስ ያደገች ብቻ መሆኑን አምኖ ነው የወሰደው። ይሄ ታላቅ ያደርገዋል እንጂ የከበረን ሰው፣ የተወደደን ሰው፣ የተመረጠን ሰው ወላዲት አምላክ የአምላክ እናት ለመሆን በሥላሴ የታሰበች መሆኗን ቢያውቅማ እንዴ ማንም ሰው ተሻምቶ ይወስዳት ነበረ። አይሁድም ከቤተ መቅደስ አያስወጧትም ነበር። ይሄን ሳያውቅ ወሰዳት። ያውም እኔ ሽማግሌ ነኝ፣ እኔ አዛውንት ነኝ ሳይል ወደ ቤቱ ይዟት ሄደ። በቤቱ አስፈላጊውን ነገር ሁሉ እያደረገ ነው። ሌላው እዚህ ጋር ማስተዋል ያለብን እጮኛው ተብላ እመቤታችን የተወሰደችው ምዕመናን ሲሰሙ በተሳሳተ ትርጓሜ እንዳይስቱ መታጨት ማለት ከ1985 ውስጥ እጩ ሆኖ ከቀረቡት መካከል በመንፈስ ቅዱስ ምርጫ መመረጡን እርሷን እንዲጠብቅ እንዲንከባከብ እንጂ ለትዳር አጋር በዛ ሐሳብ አይደለም። ቅድም ወደ ኋላ ያልነውን ካሰብን አንደኛ ዘመዴ ነች ብሎ ባይወስዳትም የሥጋም ዝምድና ይቅርብ አላቸው። በአባቱ በያዕቆብ በኩልም ይሄ በማቴዎስ ወንጌል ተጻፈው ማየት ይቻላል። በሚስቱም በኩል ሁሉ አላቸው። ሁለተኛ አረጋዊ ነው፣ የ92 ዓመት ሽማግሌ ነው። ሶስተኛ መንፈሳዊ ነው። አራተኛ ዋና የተመረጠው እሷን እንዲጠብቅ ከቤተ መቅደስ ተባርኮ ተሰጠው እንጂ ሌላ ሐሳብ የለውም የሚለውን በደንብ ማስተዋል ይገባል። ይህን አደረገ። በቤት ውስጥ እመቤታችን መኖር ጀመረች። እመቤታችን ዘመኑ ሲፈጸም መልአኩ ቅዱስ ገብርኤል ተገልጾ ከሦስቱ አካል አንዱ አካላዊ ቃል ወልድ ኢየሱስ ክርስቶስን እንደምትጸንስ እንደምትወልድ ነገራት። ይሄ ራሱን የቻለ በሉቃስ ወንጌል ምዕራፍ 1 ላይ የተጻፈ ነው። ይሄን ነገራት። እመቤታችንም ተቀበለች። ከሷ ደስታ ጋር ያቺ ዘመዷ የአክስቷ ልጅ የሆነች የኤልሳቤትም ሲነገር ሳትውል ሳታድር የኤልሳቤት ነቀፈታ መወገዱን ስትሰማ ሳትውል ሳታድር የዛን ዕለት ወዴት ሄዳለች? ወደ ተራራማው ሀገር ወደ ኤፍሬም ሀገር ወደ ኤልሳቤት ሄዳለች። ዮሴፍ ደግሞ ገድሉ ስንክሳር እንደሚነግረን ለሥራ ለፍቶ ወጥቶ ወርዶ የሚያድር ነበርና ለወራት የሚሆን ከከተማ ወጥቶ ነበር። እመቤታችንም እዛ ሄዳለች። እሷም 3 ወር ቆይታ ስትመለስ እሱም ሲመለስ የእመቤታችን ጽንሷ ገፍቶ ተመለከተ። ግን ከሚያየው ዓይን ይልቅ ለሕሊናው ይታመናል። ማየት አልፈልግም ወይም ኖቲስ አለማድረግ። ምክንያቱም እመቤታችንን አይቷል። ቤት ውስጥ አብሮ በቆይበት በ15 ዓመቷ ነው አምላክን የጸነሰችው። በ3 ዓመት ውስጥ ምን አይነት መንፈሳዊት እንደነበረች ጠንቅቆ 3 ዓመት ሲኖር አይቷል። ስለዚህ እመቤታችን ጸንሳለች ብሎ ለቁርጭራጭ ያህል ፍራክሽን ኦፍ ሰከንድ ማሰብ አልፈልግም፣ ወደ አይምሮም አላስገባም፣ አይኔ ነው ያለው። ነገር ግን አንድ ወዳጁ ቤቱ ሊጠይቀው ሲመጣ ዮሐንስ የተባለ ፈላስፋ ይችን ብላቴና አይታታል ወይ? ጸንሳለች እኮ ምን እየጠበክ ነው አለው። አይ አይሆንም ብሎ ሕሊናውን ማሳመን ጀመረ። ነገር ግን በጎረቤትም በምንም የማያት ሰዎች ሲሉት ሕሊናው መፈተን ጀመረ። ሕሊናው የተፈተነው ዮሴፍ ሕሊናው የተፈተነው ምክንያቱም በግልጽ እመቤታችን የ3 ወር ጽንስ ይዛለች አምላካችን ኢየሱስ ክርስቶስን። ይሄ አይኑ አይቷል። ከአይኑ በላይ ግን በልቡ ያለውን ማመን ፈለገ። በልቡ ንጽሕናዋን አይቷል። በልቡ ቅድስናዋን አይቷል። የትርምት ሕይወቷን መሬትን ለመርገጥ የምትጠነቀቅ ቃላትን እንኳን አስባ ካልሆነ በስተቀር የማታወጣ ንግግር የማታበዛ ወንድ ስለማላውቅ ወንድ አይታ ወንድ ባለፈበት እንኳን የማታልፍ መሆኑን እንደ ዮሴፍ የሚያውቅ ማንም እመቤታችንን እንደ ዮሴፍ ከአምላክ በስተቀር እንደ ዮሴፍ የሚያውቃት የለም። አብሮ ኖሯል። እናትና አባቷ እንኳን የዚህን ያህል ያውቁትም። ስለዚህ የጨነቀው ይሄ ሲጨንቀው እንግዲህ ሕይወቱን እዚህ ጋር ነው። ምን ያህል ንጹሕ ቢሆን ነው? ምን ያህል ጻድቅ ቢሆን ነው? ያውም በኦሪቱ ሕግ አንዲት ሴት በቤቱ ያለች ጸንሳ ብትገኝ ለኦሪት ሕግ አሳልፎ መስጠት፣ ማስመርመር፣ ማይዘለፋ ማጠጣት፣ የደረሰችው ወንድ ከታወቀ ደግሞ በድንጋይ ማስወገር ስልጣን ነበረው። ከሕግ ሁሉ በላይ ግን
የህሊናውን ሕግ ማመን ፈለገ። ጽድቅ ይበልጣል አለ። ከምናውቀው በምድር ከተሰጠን ሕግና ትእዛዝ ህሊናውን ያዘውና ምን አለ? እኔ በስውር ትቻት ልሂድ አለ። እንዲሆናለች ብዬ ከምፈርድ በስውር ትቻት እሄዳለሁ ብሎ ልብሱን ጓዙን አዘጋጅቶ ሊወጣ ሲል ሊቀ መልአክ ቅዱስ ገብርኤል ተገልጾ ዮሴፍ ሆይ፣ ይህም በማቴዎስ ወንጌል ላይ ማንበብ ይቻላል፣ እጮኛ ማርያምን እንድትጠብቃት የተሰጠህን እንድትንከባከባት የተሰጠህን ማርያምን ትተህ አትሂድ፣ ለመውሰድ አትፍራ አለው። አስጠነቀቀው፣ አስተማረው። እዚህ ጋርም አልተከራከረም። መልአኩ ያለውን ቃል ብቻ ሰማ። ቀጥሎ ምንድን ነው ያለው? የጸነሰችው በገብረ መንፈስ ነው፣ በመንፈስ ቅዱስ ነው። ከሦስቱ አካል አንዱ አካል ቅዱስ እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስን ነው ብሎ ሀብሳሪ ትስብእት መጋቢ ሐዲስ ቅዱስ ገብርኤል አስተማረው፣ ገለጠለት። እንዴት ሆነ ሳይል ግራ ገብቶታል። የዚህ ምስጢር ረቆበታል። ረቂቅ ነው፣ በጣም ረቂቅ ምስጢር ነው። ግን ተቀበለ። በቃ የቅዱስ ገብርኤልን ቃል ተቀበለ። አሁንም ምን እንደሚሆን አላወቅም። ለዚህ ነው ጸሐፊው ሲጽፍ እስክትወልድ ድረስ ይላል። ጸንሳ እያለ እንኳን ቢነ እስክትወልድ ድረስ አላወቃትም ነበር ማለት የእመቤታችንን ክብሯን ሳይሆን ወላዲተ አምላክ መሆኗን አላወቅም። ያ የመጨረሻው በቤተልሔም ክርስቶስ እስኪወለድ ድረስ አለ። ግን አንድም ነገር ሳያጎድል ጽንስ በያዘችበት ሰዓት እመቤታችንን ተንከባክቧታል። አላጎደለም፣ አሳልፎም አልሰጠም። አይሁድም ታሪኩ ሰፊ ነው። ሰምተው ማይዘለፋ ሲያጠጧት ብዙ ነገር ሲያደርጉ የተከላከለ በቤቱ የወሰዳት በቤቱ ያስቀመጣት ነው። ይሄ ጽድቁን ቅድስናውን ያሳያል። በቤተልሔምም ከተወለደ በኋላ በዛ ያለውን ደግሞ ሲመለከት የበለጠ ይደነቅ የበለጠ ይገረም የነበረ አባት ነው። ምክንያቱም እናነጻጽርና በመጽሐፍ እንመልከት። ለምሳሌ አረጋዊ ስምዖን ልክ እንደሱ ይሄ አረጋዊ ዮሴፍ ይባላል። በመጽሐፍ ደግሞ አረጋዊ ስምዖን የሚባል አባት አለ። ጌታ በ8ኛው ቀን ሲገረዝ እመቤታችን ቅድስት ድንግል ማርያምና ዮሴፍ ወደ አረጋዊ ስምዖን ቤተ መቅደስ ይዘውት ሄዱ። አረጋዊ ስምዖን ከ300 ዓመት በላይ ክርስቶስን ማየት የናፈቀ ነው። ልክ ሲያዩ ምን አለ ይላል? ዓይኖቼ ማዳኑን አይተዋልና እኔ ባሪያን ታሰናበተዋል አለ። አንድ ቀን አይቶት ለደቂቃ፣ አንድ ቀን በእጁ አቅፎት፣ አንድ ቀን በእጁ ዳብሶት ከዚህ በኋላ አንተም ባየሁበት ዓይኔ ሌላ ማየት አይገባኝም ልረፍ ብሎ የጠየቀው እንዲህ ካለ ከክርስቶስ ጋር 19 ዓመት አብሮን የቆየው አረጋዊ ዮሴፍ በ114 ዓመቱን ያረፈው ክርስቶስ ጋር 19 ዓመት የኖረው እንዴት ነበር ያቀፈው? እንዴት ነበር የሚያበላው? እንዴት ነበር ክርስቶስን የሚንከባከበው? የዮሴፍ ትከሻ ልዩ ነው። ክርስቶስን የተሸከመ ትከሻ ነው። የዮሴፍ እጅ ልዩ ነው። ክርስቶስን ያጎረሰ እጅ ነው። ክርስቶስን የተንከባከበ ነው። በብሉይ ኪዳን የነበረው ዮሴፍ አለ። እስራኤላውያን እንዳይራቡ በግብፅ ወርዶ በጎተራ ምግብን ያከማቸ ያ የብሉይ ኪዳኑ ዮሴፍ ለሥጋ የሚጠቅማቸው ምግብ እንዳቆየ የአዲስ ኪዳኑ ዮሴፍ ደግሞ ወደ ግብፅ በረሃ ከክርስቶስ ጋር በስደት ወርዶ ለእኛ ለክርስቲያኖች ምግበ ነፍስ የሆነውን ክርስቶስን ያቆየልን አባት ነው። በመቅደስ ትኖር የነበረችውን ድንግል ማርያምን እንዲጠብቃት በተመረጠ ጊዜ ብዙዎች ባልዋለበት የዋሉት በሕገ ኦሪት ተወልዶ በሕገ ወንጌል የተመዘነው ቅዱስ ዮሴፍ ድንግል ማርያምን ወደ ቤቱ በወሰዳት ጊዜ ወደፊት የሚሆነውን ታላቅ ምስጢር ያላወቀ ለምን፣ እንዴት፣ ወዴት፣ መቼ ብሎ ያልጠየቀ ትሑቱ ቅዱስ ዮሴፍ ድንግል ማርያም በጸነሰችና ሆዷ ገፍቶ በታየ ጊዜ ልቡ የታወከበት በገጿ ላይም ባየው ቅድስና ሁሉንም በአርምሞ ለመቀበል የቆረጠ በአረጋዊነቱ ብዙ ተጋድሎን የተጋደለ አባቶቻችን ምን ብለዋል? ስለ ቅዱስ ዮሴፍ ሲናገሩ እና ከመቤታችን ጋር አያይዘው መላእክት ለማይተካከሏት ለመላእክት እህታቸው፣ ለሰማዕታት እናታቸው፣ ለነቢያት ትንቢታቸው፣ ለሐዋርያት ስብከታቸው፣ የደናግላን መመኪያቸው፣ የሰማይ የምድር ንግሥት ተብላ ለተጠራች ለመቤታችን ለቅድስት ድንግል ማርያም ጠባቂ ሆኖ በቅድስት ሥላሴ ዘንድ የተመረጠ ምርጡ አባት ነው ይሉታል። ማንም ዮሴፍን የሚያክል አባት የለም።
በዚህ ምድር ላይ አባት መሆን የሚፈልግ ሁሉ አርያ ማድረግ ያለበት ዮሴፍን ነው። በይበልጥ ደግሞ የነሱ ያልሆነ ልጅ የሚያሳድጉ ደግሞ እንዴት ማሳደግ አለብን? ምክንያቱም ከልጆቹ አልተለየውም። በጣም ያስደንቃል። አምላካችን ኢየሱስ ክርስቶስ ያደገው በዮሴፍ ቤት ውስጥ ነው። ሰማይና ምድርን የዘረጋ አምላካችን ኢየሱስ ክርስቶስ በዮሴፍ ቤት ውስጥ ሲገባ ዮሴፍ ምን ይሰማዋል? ዮሴፍ ቤት መቅደስ ነው። ክርስቶስ ዳዴ ያለበት ቤት ነው። ክርስቶስ በእጁ የነካው ነው። ያን ጊዜ ይላል ጎረቤቶች ሁሉ ይጨናነቁ ነበር ክርስቶስን ለማየት፣ ክርስቶስን ለማቀፍ። አብረውት ያደጉት ወንድሞቹና እህቶቹ በስጋ የለውም ይሰመርበት ተራ ይጠብቁ ነበር። ጎረቤቶች፣ ዘመዶች፣ በአካባቢው ስም ሁሉ። ምክንያቱም የክርስቶስ መዓዛው ሽታው በልብሳቸው ላይ ይቀር ነበር። ዮሴፍ ግን ስምዖን እንደታቀፈው አንድ ጊዜ ሳይሆን 19 ዓመት ሙሉ የታቀፈው ነው። እንደውም ዕድሜው አምላካችን ኢየሱስ ክርስቶስ 12 ዓመት ሲሞላው እንደ ጥንቱ እንደ ብሉይ ኪዳን ስርዓት ኢየሩሳሌም ለመሳለም ክርስቶስን ይዘው እመቤታችን ቅድስት ድንግል ማርያምና አሳዳጊ ዮሴፍ ሄዱ። ሕዝቡ ብዙ ነበርና ተሳልሞ ሲመለሱ ወይ ከፊት ነው ወይ ከኋላ ነው ብሎ እነሱ እያወሩ ሄዱ። የአንድ ቀን መንገድ ከሄዱ በኋላ ሲፈልጉት ግን አጡት ይላል። ይሄ በሉቃስ ወንጌል ላይ ተጽፎ እናገኛለን። ተመልሰው የአንድ ቀን መንገድ ልጃቸው 12 ዓመት ልጃቸው ኢየሱስ ክርስቶስን መጡ። 3 ቀን ሙሉ በቤተ መቅደስ ፈልገው አጡት። በሶስተኛው ቀን ቁጭ ብሎ በቤተ መቅደስ ሲማር ሲጠይቅ አገኙት። ያን ጊዜ እመቤታችን ምን አለች? ይሄ ያስደንቃል። የዮሴፍን ክብር እመቤታችን ገልጻለች። አባትህና እኔ ስንፈልግ እኔ አለችው። እኔ ብቻ ያስቀደመችው ከማን ነው? የዮሴፍን አባትነት፣ የቅዱስ ዮሴፍን አባትነት እመቤታችን መስከራለች። አባትህና እውነት ለምንድን ነው ያለችው? ተገቢ አባት ስለሆነ ሳይወልደው እንደ አባት ሆኖ በአግባቡ ስላሳደገው እመቤታችን ተገቢውን ለዮሴፍ ክብር ስትሰጥ እኔ ስፈልግ አላለችው። ከማን ያስቀደመችው? አባትህና እኔ። ስለዚህ አዎ ለክርስቶስ ተገቢነት ያለው አባት ነው። ይህንን በጣም እንዳይበዛ ሰፊ ከሆነው መካከል ቅዱሳን አባቶቻችን ለምሳሌ ምን ብለውት ነበረ፣ ስለሱ ምን ብለውን የመሰከሩት የሚለውን የተወሰነ ከመጽሐፋቸው ላይ እነ ቅዱስ ዮሐንስ አፈወርቅ የተለያዩ አባቶቻችን ያሉትን ለምሳሌ ማንሳት እንችላለን። ቅዱስ ያዕቆብ ዘስሩግ በድርሳኑ ላይ የእመቤታችን የዮሴፍን ነገር ሲያነሳ እንዲህ ይላል። ጸባይዋ ንጽሕናን የተሞላ ነው፣ በሆዷ ውስጥም ግን ጽንስ አለ። ዮሴፍ ምን ሊል ይችላል? በፊቷ ላይ ቅድስና ይነበባል፣ በሆዷ ግን ጸንሳለች። በምን ዓይን እንደማያት ግራ ገባው ይላል። የቅዱስ ዮሴፍን ጭንቀትን፣ ቅድስናውን፣ ንጽሕናውን የገለጸበት ክፍል ነው። ቅዱስ ዮሐንስ አፈወርቅ ደግሞ ራሱን መግዛቱን ራሱን የገዛ ከሚያየው ከሚሰማው ይልቅ ራሱን የገዛ መሆኑን ሲገልጽ ምን ይላል? እጅግ ልዩ የሆነ የራስን መግዛት ጸጋ ባለቤት የሆነ ሰው አይታያችሁምን ይላል የማቴዎስ ወንጌልን ሲተረጉም። ምክንያቱም እኔ አሳልፌ አልሰጣትም፣ በስውር ትቻት ልሂድ፣ ምክንያቱም ከተመረመረችማ ይቀጡብኛል ብሎ ያሰበውን እያብራራ ሲተረጉም ነው። እጅግ ልዩ ሆነ የራስን መግዛት ጸጋ ባለቤት አይታያችሁም ይላል። ራሱን ነው የገዛው። አንዳንድ ጊዜ በዓይን የሚመስለን የሚታየን ነገር ካለ እንደ ክርስትና ራስን መግዛት፣ ከዓይን ይልቅ ልባችንን ማዳመጥ፣ መንፈሳዊነት ከሕግ በላይ ስለሆነ ይህን ይገልጽልናል። ሩሩ ነው፣ መብቱን አሳልፎ የሰጠ ነው፣ በቤቱ እመቤታችንን የሸሸጋት ነው። በሕገ ኦሪት ዘመን ላይ ተወልዶ በሕገ ወንጌል የተመዘነ ነው። የሚዳኘው በሕገ ኦሪት ነበር፣ ግን እሱ እንደ ሕገ ወንጌል የክርስቶስን መምጣት ራሱ ሕይወቱ የሚመሰክር። ይህን የሚለው ማን ነው? ቅዱስ ዮሐንስ አፈወርቅ ነው። ብዙ መንገድ በብዙ ጉዳይ ያነሰዋል። ኤራቅሊስ የተባለም አሁን አንዳንድ ጊዜ ስለ ቅዱስ ዮሴፍ የማቴዎስ ወንጌል ላይ መጽሐፍ ቅዱስ ላይ በአጭሩ ነው የተጻፈው። ሐዋርያነ አበው የሚባሉት ግን እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ኤራቅሊስ ያልመሰከረ ስለሱ
ያልመሰከረ ያልተናገረ አባት የለም። ምክንያቱም ለነዚህ ሁሉ አባታቸው አረጋዊ ዮሴፍ ነው። መንፈሳዊነትን ከሱ ነው የሚማሩት። አብሮ ሐዋርያት እንኳን አብሮት የኖሩት 3 ዓመት ነው ከክርስቶስ ጋር፣ እሱ 19 ዓመት ኖሯል። ይሄንን ጉዳይ ለምሳሌ ሃይማኖተ አበው ላይ ኤራቅሊስ የተባለው አባት ሃይማኖተ አበው ዘኤራቅሊስ ይባላል። ምዕራፍ 48 ላይ ተመልካቾቻችን ማየት ይችላሉ። ምን ይላል? የድንግል ሆዷ ገፋ፣ የዮሴፍም ልብ ታወከ፣ ምስጢሯንም መርምሮ እንደ ጸነሰች ባወቀ ጊዜ ሕሊናው በማውጣት በማውረድ ማዕበል ተናወጠ። በሕሊናው ታወከ። ንጽሕናዋን ቅድስናው ወይንስ እማየው ዓይኔ ልክ አይደለም ብሎ በልቡ መታወኩን ልበ ንጹሐን እግዚአብሔርን ያዩታል ይላል። ልቡ ፍጹም ንጹሕ የሆነ ነው። በዚህ መንገድ እመቤታችንን ተቀብሎ ከኖረ በኋላ በስደት ውስጥም አሁን የእመቤታችንን ስደት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በየዓመቱ ይነሳል። ሽማግሌ ሆኖ የተሰደደው ከ90 ዓመት ዕድሜ ከፍ ያለው ገና እመቤታችን ሲወስድ ነው 92 ዓመቱ። ከዛ በኋላ ግን ወደ 100 ዓመት የተጠጋ ነው። በስተርጅና ነው በእግር በግብፅ በረሃ የተንከራተተው። ለኢትዮጵያን ባለውለታዋ ነው። ኢትዮጵያ የመጣ ኢትዮጵያን ሀገሪቷንም ገዳማት አድባራቷንም በኪደተ እግሩ በተቀደሰ እግሩ የባረከ አባት ነው። ኢትዮጵያንም አይዘነጉትም። ለዚህ ነው ኢትዮጵያን አባቶቻችን በዓለም የሌለ በኢትዮጵያ ውስጥ ያለ ብቸኛው መልክ ላይ ቅዱስ ዮሴፍን ደራሲው በተለየ መንገድ ያመሰግነዋል። ሰላም ለአዛኒከ በሚለው ክፍል ላይ በድንግል እቅፍ የተቀመጠውን የሰማያዊ አምላክ ቃል ዘወትር ለሚሰሙ ጆሮዎች ሰላምታ ይገባል ይለዋል። ምክንያቱም የዮሴፍ ጆሮ ሲሰማ የኖረው በድንግል እቅፍ የነበረውን የክርስቶስን ንግግር ነው። ያ የሕፃንነቱን ያ አድጎ ጎልማሳ ላይ እያለ የነበረውን ከክርስቶስ ጋር እንዴት ያወሩ ነበረ፣ ክርስቶስ ዮሴፍን እንዴት ያከብረው ነበረ የሚሉትን ይመሰክራሉ። የዮሴፍ ትልቁ ተጋድሎ ያለው ስደቱ ነው። በመሃል እንዳለን እመቤታችንን ተቀብሎ በቤቱ ማኖር ብቻ ሳይሆን አምላካችን ኢየሱስ ክርስቶስ ከተወለደ በኋላ ድፍን ዓለም ክርስቶስን ያሳድደው ነበር። በወቅቱ የነበረው ሄሮድስ በእግረኛ በፈረስም በወታደሮች ሁሉ እንዲገደል ሲያደርግ አምላካችን ኢየሱስ ክርስቶስን ይዞ ከኢየሩሳሌም ከነበረበት እስከ ግብፅ እስከ ኢትዮጵያ በየመንገዱ መከራን የተቀበለ እመቤታችን እንዳትራብ እሷ ዳርዳሩን እሱ መሃል መሃሉን ከተማ እየሄደ ምግብ ለምኖ አምጥቶ ያበላ የነበረ ነው። ያው እመቤታችን የሕይወት ምግብን ይዛ ተርባለች። የሕይወት መጠጥን ይዛ ተጠምታለች። ራሱ ዮሴፍም እኮ አብሮት ያለው የሕይወት ምግብ ነው። ክርስቶስ የሕይወት መጠጥ ነው። ታምረ ኢየሱስ ላይ ኢየሱስ ክርስቶስ ጦም ስምከ ለዘይበልዑ እያለ የሚበሉት የሚጠጡት እያለ እንደሚናገር እሱን ይዘው ስደት ነውና ተርቧል። በስደት ወቅት ግን እየተጨነቀ እየተበበ ከወታደሮች እየሸሸገ እነርሱን በአህያው ላይ አድርጎ እሱ በእግር የሄደ ነበረ። በስተርጅና በጉልበቱ ይሄን ማሰብ ዮሴፍ በስተርጅና ነው፣ በሽምግልናው ነው። በሽምግልና የእግር ጉዞ ያውም ሳያማርር ሊቀ ሐዋርያት ቅዱስ ጴጥሮስ እንኳን ሙሉ ጸጋው እሱ ላይ ከማረቁ በፊት አይሁድ ሲመጡበት ጦር ሰብቀው ሲመጡ አላቆም ብሎ ነው የካደው። ዮሴፍ ግን 3 ዓመት ሙሉ ሲንከራተት እኔ ምን አግብቶኝ ነው ይሄን መከራ ልሸከም አይገባኝም ሳይል በአኮቴት በጣም በጥንቃቄ እመቤታችንን አክብሮ ልጇን ይዞ ከራሱ ልጅ ጋር አብራ በስደት የነበረች የምትራዳቸው ሰሎሜ ዮሴፍ ከቀድሞ ሚስቱ ከሟቿ ከወለዳቸው 7 ልጆች አንዷ ነች እንደሚነግረን። ልጁን አስከትሎ ጭምር በሩን ዘግቶ ቤቱን ትቶ ቀሪ ሰሎሜ አብራ ብትሆንም ቀሪ 6 ልጆቹ ላይ ቤት ዘግቶ የተሰደደ ነው። አብርሃም እንኳን እኮ ከሀገር ከዘመዶች እኔ ወደማሳይ ምድር ውጣ ተብሎ ብቻውን ስለወጣ የብዙሃን አባት ተብሎ አብርሃም ይነሳል። እመቤታችንን ቅድስት ድንግል ማርያም ግን ይሄ ደግሞ በሐዲስ ኪዳን ደግሞ
ውጣ መልአኩ ሲናገረው ክርስቶስን አዝሎ በደከመ ትከሻው፣ በደከመ እጁ፣ በደከመ አይኑ ጨርቂን ማቂን ሳይል ምን ያጋጥመኛል እዛ ሴጂ እዛም ዘመድ የለው ግብፅ ላይ ወደ ኢትዮጵያም ሲመጣ የሚያውቀው የሚያርፍበት የለም። ማረፊያዋን ሳያውቅ ማን እንደሚቀበለው ሳያውቅ በግብፅ በኢትዮጵያ በረሃ የተንከራተተ ነው። ምንም እንኳን ግብፅ ገብቶ የግብፅ ገዳማት ቢቀበሉትም ኢትዮጵያኖች በደስታ ቢቀበሉትም ኢትዮጵያን በኪደተ እግሩ ቢባረክም በደስታ ነው። በኋላም ቆይቶ ነው ከ3 ዓመት የስደት ዘመን በኋላ 3 ዓመት አብሯት የኖረ ነው። መጽሐፍ እንዲህ ይላል፣ እንደመቤታችን በዚህ ምድር ያዘነ የለም። ክርስቶስን በ8ኛው ቀን አረጋዊ ስምዖን ጋር ይዛ ሄዳ አንድ ተስፋ የሚያስቆርጥ ከባድ ያዘን ቃል ተናግሯታል። ምን ብሎ? በነፍስሽ ሰይፍ ያልፋል። እመቤታችን የሚመጣባትን ጥልቅ ሐዘን መከራ ነግሯል። ይሄን ሲሰማ በነፍሷ ሰይፍ የሚያልፍ ጥልቅ ሐዘን ከሆነማ አብሬያት አልዘልቅም ብሎ ወደኋላ አላለም። እንደመቤታችን ያዘነ የለም። ከመቤታችን ቀጥሎ በክርስቶስ ስደትና መከራ እንደ ዮሴፍ ያዘነ፣ እንደ ዮሴፍ የተንገላታ፣ እንደ ዮሴፍ ሰማዕት ይሆን የለም። ስለዚህ ነው አባቶቻችን ዮሴፍ ሰማዕት ነው ይላሉ። ዮሴፍ ጻድቅ ነው፣ ዮሴፍ ቅዱስ ነው፣ ዮሴፍ ትሑት ነው፣ ዮሴፍ ዝምተኛ ነው። አረጋዊ ዮሴፍ ከ3 ዓመት ቆይታ በኋላ ዝም ብሎ እንመለስ እስቲ ልጆቼስ፣ እስቲ ሀገሬስ፣ በሀገሬ ልሙት አላለም። ያ መልአክ ወደ ስደት እንዲሄድ ሕፃኑና እናቱን ይዘህ ሂድ ያለው በራሱ ጊዜና ሰዓት ተገልጾ የሚፈልጉት ነገስታት የሚፈልገው ንጉሥ ሞቷልና ወደ ቤት ተመለስ እስኪለው ድረስ በጸጥታ በአኮቴት በምስጋና በስደት ነው የቆየው። ያደራ ልጁን ድንግል ማርያምን በሊቀ ካህናቱ ፊት እንድትቀርብ አሳልፌ አልሰጣትም ያለ እየሆነ ያለውን ምስጢር በጽናት የጠበቀ እግዚአብሔርም የዋህነቱንና ርኅራኄውን ባየ ጊዜ መልአኩን ልኮ የዳዊት ልጅ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ የተባለ አድርግ የተባለውን ያደረገ ሂድ በተባለበት የሄደ ለምን እንዴት? አረጋዊ ዮሴፍ ሐምሌ 26 ቀን እረፍቱ ነው። ግንቦት 26 የተወለደበት ነው። ሐምሌ 26 ደግሞ እረፍቱ በቤተ ክርስቲያን ይታሰባል። እነዚህን ሁለቱን ቀን በአብዛኛው ይታወቃሉ። ወራዊ ባህሉ በ26 ነው። ግን ከዚህ ውጭ ቤተ ክርስቲያን ደግሞ የምታስብበት ቀን አለ። ግንቦት 24 ነው። ግንቦት 26 ልደቱ እንደሆነ ግንቦት 24 ደግሞ 2 በዓል እሱ ይታሰባል። አንደኛው ወደ ግብፅ ገብቶ ያረፈበት ነው። ሁለተኛው ግንቦት 24 ቅዳሴ ቤቱም ጭምር ነው። ግን በዋነኝነት ደረጃ በወራዊ ባህል የሚታሰበው በ26 ወር በገባ ይህ አረጋዊ ቅዱስ ዮሴፍ በቤተክርስቲያን ይታሰባል። ስንክሳሩ ይነበባል፣ ዜና መዋዕሉ ገድሉ ይነበባል፣ መልኩ ይደገማል፣ በስሙ ቤተክርስቲያን ትማጸናለች። ይህ አባት 114 ዓመት በምድር ላይ ኖሯል። አስቀድመን እንዳለን 40 ዓመቱን በንጽህና በድንግልና 52 ዓመቱን ሚስት አግብቶ ልጆች ወልዶ ኖሯል። ቀሪውን 22 ዓመት ደግሞ ከመቤታችን ከቅድስት ድንግል ማርያም ነው የኖረው። ከክርስቶስ ጋር 19 ዓመት ከመቤታችን ጋር 22 ዓመት ኖሯል። ያው ሞት አይቀርምና በዚህ ምድር ስላለን የቅዱስ ዮሴፍ ሞት የሚያሳዝን ነው። ሞት የማይገባው ግን ሞት የግድ ተገባው። ዕድሜ የገፋ ጊዜ ሆነና ለክርስቲያኖችም ለቅዱሳን አባቶቻችን ሞት ስላልሆነ ክቡር ሞቶ ለጻድቅ በቅድመ እግዚአብሔር የጻድቅ ሞት በእግዚአብሔር ዘንድ የከበረ ነውና በ114 ዓመቱ ቅዱስ አረጋዊ ዮሴፍ አረፈ። ግን ከረፍቱ በላይ ያረፈበት መንገድ በጣም ያስደንቃል። ዮሴፍ በአልጋ ላይ በሚያንቀላፋበት ሰዓት አምላኩ ኢየሱስ ክርስቶስ በማሳደጉ ልጁ ደግሞ የፈጠረው ደግሞ አምላኩ ኢየሱስ ክርስቶስ አብሮ ነበረ። ለሌሎች ቅዱሳን እመቤታችን በረድኤት ተገልጻ በቃል ኪዳናቸው ሰዓት ከልጇ ከኢየሱስ ክርስቶስ ጋር ትገኛለች። ለዮሴፍ ግን በአካለ ሥጋ በዘመኑ ስለነበረች በረፍቱ ሰዓት በዓይኗ አይተዋለች፣ እርሱም በዓይኗ አይቶታል። እየተያዩ ነው ያረፈው።
ክርስቶስም እጁን አነሳ ይላል። ስንክሳርም ገድሉም እንደሚነግረን እጆቹን አነሳና በደረቱ ላይ በሰውነቱ ላይ አምላካችን ኢየሱስ ክርስቶስ ልጁ ሲሆን አባቱ እንግዲህ የአባቶች አባት ነው። ክርስቶስ ራሱ አባት እኮ ነው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል። አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ይባላል። አባት ሆኖ ሳለ አባት የሆነውን እጁን በደረቱ ላይ አምላካችን ኢየሱስ ክርስቶስ ጫነበት። እዚህ ጋር እንድናስተውል ክርስቶስ እረኛ ነው። ለክርስቶስ ለእውነተኛው እረኛ ሆነው ዮሴፍ አረፈ። ሰማይና ምድርን የሚመግበው ኢየሱስ ክርስቶስ በምድር ይመግበው የነበረ ቅዱስ ዮሴፍ አሁን አረፈ። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ ፍጥረታትን ፈጥሮ የሚያኖር አምላካችን ኢየሱስ ክርስቶስ በቤቱ መጠለያ በናዝሬት ቤት ያኖረው አሁን ዮሴፍ አረፈ። ለክርስቶስ ምን አይነት ትርጉም አለው? እንዲሁ እንኳን የሚያውቀው የወደው የነበረ አልዓዛር ባረፈ ሰዓት እንኳን መንፈሱ ታወቀ፣ ተጨነቀ ይላል። አልዓዛር ሲያርፍ እንዲህ ከተጨነቀ 19 ዓመት አብሮት የነበረው ያሳደገው ሲያርፍማ አምላካችን ኢየሱስ ክርስቶስ ምን ይሰማዋል? ይሄንን አባቶች የመሰከሩነትን ማየት ይቻላል፣ ጊዜ ስለማይበቃን ነው። ነገር ግን ስለዚህ ክብሩ ምን አደረገለት? ሥጋ አይፈርስም፣ ሥጋክ አይበሰብስም ቃል ኪዳን ገባለት። በዚህ ብቻ አይደለም፣ የሞት ጻር መላከ ሞት ብቸኛው ያላየው አባት ቅዱስ ዮሴፍ ነው። ክርስቶስ ባለበት የሞት ጻር መላከ ሞት አይገኝም። የሞት ጻር ሳያገኝ በክብር በዝማሬ መላእክት ያረፈ አባት ነው። ዮሴፍ የተለየ አባት ነው። ታዲያ ዮሴፍ አባት የክርስቶስ አባት የተባለ ዮሴፍ ሲያርፍ እንዲሁ ስሙ እንዳይጠፋ ቃል ኪዳን ተገብቶለታል። ምን የሚል አንዱ ያስደንቃል። በስምህ የተራበ ላበላ፣ የተጠማ ላጠጣ ይላል። ይሄ ለዮሴፍ ትልቅ ትርጉም አለው። ምክንያቱም ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ እንግዳ ሆኜ ብመጣ ከስድስቱ ቃላት ወንጌል አንዱ እንግዳ ሆኜ ብመጣ ተቀብላችሁኛል፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ይላል። ሰው መቼ መተክ፣ መቼ ተረበክ፣ መቼ ተጠምጠክ ይለዋል ይላል። ያውም በሚራቡ ሰዎች አምሳል ማለት ነው እንጂ ራሱ ክርስቶስ ተርቦ ተጠምቶ አይደለም። ለዮሴፍ ግን ሲርቦ ያበላው ነው፣ ሲጠማው ያጠጣው ነው፣ ሲሰደድ አብሮት የተሰደደ ነው። ክርስቶስ በሕፃንነቱ ሲወድቅ የደነገጠ የተጨነቀ ነው። ስለዚህ በስሙ ለተራበ ላበላ። እውነት ነው። አሁን አብርሃም ሥላሴን በእንግድነት ተቀብሏል አይደለም ምንለው? በእንግድነት ተቀብሏል አንድ ቀን። ዮሴፍስ ክርስቶስን 19 ዓመት በቤቱ አኖሯል። እመቤታችን ቅድስት ድንግል ማርያም ንጽጽሩ እንዲገባን ነው፣ ክብሩ እንዲገባን፣ ቅድስናው እንዲገባን ነው። 22 ዓመት ተቀብሏል። ስለዚህ በስሙ ለተራበ ላበላ፣ ለተጠማ ላጠጣ፣ እንግዳ ሆኖ መጥቶ ለተቀበለ በዮሴፍ በእንተ ዮሴፍ ብሎ ላለ እኔ ምሕረት ነፍስን ምሕረት ሥጋዊን እሰጠዋለሁ። የገድሉን ዜና መዋዕል ከአስከፈ ከመጀመሪያው እስከ መጨረሻው ለጻፈ፣ ላጻፈ፣ ላነበበ፣ ለተረጎመ ዋጋው በሰማይ በምድር አይጠፋበትም። ቤተ ክርስቲያኑ ላሰራ ተብሎ ቃል ኪዳን የተገባለት ጻድቅ ደግ ቅዱስ አባት ነው። በመጨረሻም ነፍስ ከሥጋው በዝማሬ መላእክት በክርስቶስ በእናቱ በእመቤታችን በቅድስት ድንግል ማርያም ታጅቦ ያረፈ አባት ነው። እንግዲህ ከቅዱስ ዮሴፍ ክርስቲያኖች ታሪኩን ሲሰሙ፣ ገድሉን ሲያነቡ፣ ሲተረጎም ሲሰሙ፣ መልኩን ሲደግሙ ብዙ የሚያስተምረን ነገሮች አሉ። እንደው 3 ነጥብ ባጭሩ በጣም እንዳይሰፋብን 3 ብናነሳ፣ አንደኛው ትሕትናን ነው። የትሕትና ጥግ ነው። ምን ማለት ነው? ሰዎች ትሑት ሊሆኑ ይችላሉ። ዮሴፍ ትሕትና ግን ከፍ የሚያደርገው እመቤታችንን የመሰለች ዘላለማዊት ድንግል ማርያምን ተቀብሎ አንድም ቀን በትዕቢት አልተናገረም። በፍጹም ባሪያ ነበረ ቤት ውስጥ።
በፍጹም ትህትና ሕይወት ውስጥ የኖረ ነው። እኛ አንድ ባለስልጣን ዘመድ ቢኖረን ወይም 2-3 ዲግሪ ቢኖረን ትዕቢታችን አይቻልም። እሱ ግን በትህትና የኖረ ነው። ክርስቶስን የመሰለ አምላክ በቤቱ አኑሮ አሳድጎ አንድም ቦታ ራሱን እንደ አባት ሲጠራ እናየው። ግን አባት ነው፣ የአባቶች አባት፣ በምድራችን ላይ ምርጡ የተወደደ አባት፣ ብቸኛው አባት ነው። እውነተኛውም አባት ነው። እውነተኛ እረኛ ነው። ይሄ ትህትናውን ያሳየናል። ሁለተኛው ከሱ የምንማረው ትዕግስትን ነው። ዜና ሕይወቱን ስናነብ ስንሰማ አንድም ቦታ የምሬት ሕይወት የለበትም። ምን ማለት ነው? ሚስቱ 7 ልጆች ጥላበት በረፍተ ዘመን ስትሞት እንዴት ልጆች ጥላብኝ ትሞታለች ብሎ ሞቷን መግታት ባይችልም ከፈጣሪው አልተጋጨም። በምስጋና በአኮቴት የእንጨት ሥራ እየሰራ በስተርጅና በሽምግልናው ልጆቹን ያሳደገ ነው። ይሄ ትዕግስቱ ነው። በዛ ላይ ሆኖ ደግሞ ድንግል ማርያምን ከቤተ መቅደስ ተመርጦ ውሰድ ሲባል ከመንፈስ ቅዱስም ከዕጣው ጋራም ከካህናት ጋራም እንዴት ይሆናል ብሎ አላለም። በትዕግስት ተቀበለ። ያውም ብለናል ድንግል ማርያም ወላዲተ አምላክ መሆኗን ሳያውቅ በኋላ ነው ያወቀው፣ መልአኩ ገብርኤል ከገለጸለት በኋላ። ከዛ በፊት ተቀብሏል። በስደት በመከራ ውስጥም ምሬት አልነበረበትም። እኛ እንኳን የወለድናቸው ልጆች ሲያጠፉ በአንዳንድ ኖሮ እናማራለን። ዮሴፍ ሲያማራ አይተውን አናውቅም። ትዕግስቱ ከኢዮብ ይሰፋል ይላል ቅዱስ ዮሐንስ አፈወርቅ። ትዕግስቱ ከኢዮብ ይሰፋል። ኢዮብ እኮ በቤቱ ሆኖ ነው መከራን የተቀበለው። አረጋዊ ዮሴፍ ግን ከቤቱ ውጭ በስደት ነው መከራን የተቀበለው። ኢዮብ በሚያውቀው አገር ሆኖ ነው፣ እሱ ግን በማያውቀው አገር ሆኖ ነው። ኢዮብ በሚያውቀው ጉዳይ ነው፣ ዮሴፍ ግን በማያውቀው ጉዳይ ነው፣ እሱ ባልሆነ። ስለዚህ ትዕግስተኛ ነው ይላል። ሌላው ሶስተኛው የምንማረው ዝምተኛን ነው። ትህትና አለው፣ ትዕግስት አለው፣ ዝምተኛ ነው። ዝምታ በቤተ ክርስቲያን ትልቅ ጸጋ ነው። ዝምታ መልስ ነው። ዝምታ መለኮታዊ ጸጋ ነው። ዝምታ የቅድስና ማዕረግ ነው። በጣም በተመረጡ ጥቂት ቦታዎች ካልሆነ በስተቀር ሲያወራ አናየው። ስለዚህ ክርስቲያኖችም በዝምታ ውስጥ የሚገኝ ጸጋ ዋጋ ስላለ በይበልጥ በዚህ ዘመን አደራ ሚዲያውን ለሚከታተሉ ለሚሰሙ ከቅዱስ ዮሴፍ አንጻር የምንናገረው ሁላችን ተናጋሪዎች፣ ሁላችን አውሪዎች፣ ሁላችን አንደበት ብቻ ነው ሰሚዎች እንደሆን ሰሚ ነበር። የመልአኩን ድምፅ ብቻ ነበር። የቤተ ክርስቲያንን ድምፅ ብቻ እንስማ። የአባቶቻችንን ድምፅ ብቻ እንስማ። ምክንያቱም የእነሱ ድምፅ አይሳሳትም። የቤተ ክርስቲያን ድምፅ አይሳሳትም። የቤተ ክርስቲያንን ድምፅ ብቻ ነበር። ከቤተ ክርስቲያን ድምፅ መታ ተቀበል ሲባል ያውም ከኦሪቱ ቤተ መቅደስ ለምን እንዴት አለ ተቀበለ። መልአኩ ሲናገረው አልተከራከርም፣ ተቀበለ። ቤተ ክርስቲያንን የምትለን እንቀበላለን። ከቤተ ክርስቲያን የሚወጣ አባቶች የሚነግሩንን እንሰማለን። ስለዚህ በዝምታ ውስጥ የሚገኝ ጸጋ አለው። እንግዲህ በዚህ መንገድ ወርሃዊ ባህሉ ዓመታዊ ባህሉ ሲከበር ዮሴፍን ብናከብር ከዮሴፍ ከተሰጠው ረድኤት በረከት ዋጋን ጠቅመን እናገኛለን። ዮሴፍ አምላክ ዮሴፍን የመረጠ እግዚአብሔር ነውና ለዮሴፍ ከተሰጠው ረድኤት በረከት ብናገኝ ለእኛም ጠቅማለሁ። አንዳንዶቻችን ይሄን ሲሰሙ ምን ነው ዮሴፍን ባደረገኝ፣ ምን ነው እንደ ዮሴፍ በሆንኩ እንላለን። አረጋዊ መንፈሳዊ የተባለ አባት በመጽሐፍተ መነኮሳት ላይ እንዲህ ብሎ ለሚያነሱ ሰዎች እሱ ታሪኩን ይዘረዝርና ምን ይላል? አሁን የዮሴፍን ታሪክ ስነግራችሁ ይሄንን ስትሰሙ ምን ነው እንደ ዮሴፍ በሆንኩ አላችሁ፣ ዛሬም እድሉ አላችሁ ይላል አረጋዊ መንፈሳዊ የተባለ አባት። ዛሬም ክርስቶስን ካመለካችሁት ክርስቶስ በልባችሁ ተስሎ ይገኛል። ክርስቶስን በልባችሁ እቀፉት፣ ከክርስቶስ ጋር ኑሩ እያለ ይመክራል። ዛሬም እንችላለን። ዛሬም ድንግል ማርያምን መቀበል እንችላለን። ዛሬም ስደቱን እያሰብን በሃይማኖት ጸንተን በምግባር ቀንተን ከዮሴፍ ጋር መኖር እንችላለን። ዛሬም እድሉ አለን።